በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር አምላካችን በምሕረትህ በቸርነትህ እስከዚህ ሰዓትና ስለጠበቀን እናመሰግናለን። ጾማችንን በሰላም አስፈጽመህ ለብርሃነ ትንሣኤ እንድታደርሰን ለሀገራችን ለኢትዮጵያ ለሕዝባችን ሰላም እንድትልክልን ሰላም ላጣው ለዓለማችን ሁሉ ሰላም እንድታዝልን እንለምናለን እንማጸናለን። በእናትህ በእመቤታችን በቅድስት ድንግል ማርያም በቅዱሳን ሁሉ ጸሎትና ረድኤት ሁላችንም እንድትጠብቀን እንድትባርከን እንለምናለን። አሜን። ተወደዳችሁ የእግዚአብሔር ቤተሰቦች ይህን ትምህርት የምትከታተሉ በያላችሁበት እንኳን ለዚህ ዕለት በሰላም አደረሳችሁ። አሁን ያለነው በጌታችን መድኃኒታችን ኢየሱስ ክርስቶስ መዋዕለ ጾም በትልቁ ጾም በአብይ ጾም መካከል ነን። ጊዜው ምኩራብ ይባላል። ጌታችን ወደ ቤተ መቅደስ የገባበትና ቤተ መቅደሱ የጸሎት ቤት የአምልኮ ቤት እንዲሆን ቤተ መቅደሱን ያጸዳበት ሳምንት በትምህርት መዝሙር የሚታሰብበት ሳምንት ላይ ያለነው። እግዚአብሔር አምላካችን ጾማችን ባርኮ በሰላም እንድንፈጽም ፈቃዱ ይሁንልን። እናመሰግናለን አባታችን። ዛሬ በቅዱሳን በነገረ ቅዱሳን ላይ የምንወያይ ይሆናል። የመጀመሪያው ጥያቄያችን የሚሆነው ቅዱስ የምንለው ማን ነው? ቅድስና ወይም ቅዱስነት እንዴት መተርጎም እንችላለን? ይሄን ቢመልሱልን። ጥሩ ጥያቄ ነው። እንግዲህ ቅዱስ የሚለው ቃል የግዕዝ ቃል ነው። ቀደሰ ማለት በግዕዙ ለየ፣ መረጠ፣ አከበረ፣ አመሰገነ ይሆናል። ስለዚህ አንድ ሰው ቅዱስ የሚል ቅጽል ሲሰጠው የተለየ፣ የከበረ፣ የተመረጠ፣ የተመሰገነ ማለት ነው ሲተረጎም። ስለዚህ ለአንድ ወንድ ቅዱስ ይባላል፣ ለብዙ ወንዶች ቅዱሳን፣ ለአንዲት ሴት ደግሞ ቅድስት፣ ለብዙ ሴቶች ደግሞ ቅዱሳት ተብሎ ይቀጸላል። እንግዲህ ቅድስና የሚጀምረው ከራሱ ከእግዚአብሔር ነው። እግዚአብሔር ቅዱስ ነው። ቅድስናው ደግሞ መነሻና መድረሻ የሌለው ከሌላ የማይሰጥ የማይወሰድ በስራ በትሩፋት የማይገኝ የራሱ የባህሪው የሆነ እግዚአብሔር ባህሪው ራሱ ቅዱስ ነው። ርኩሰት አይስማማውም። ስለዚህ ቅዱሱ እግዚአብሔር ለኛ ያልሰጠው ነገር የለም። በተፈጥሮ የሕይወት እስትንፋስን እፍ አለበት ተብሎ ለሰው ልጅ የእግዚአብሔር ሕያውነት ተካፋይ እንደመሆኑ ቅድስናንም ያካፈለው እግዚአብሔር ነው። በኦሪት ዘሌዋውያን ምዕራፍ 19 ላይ ምን ይላል? ሁሉ ቅዱሳነ እስመ አነሂ ቅዱስ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ የእሱን ቅድስና እንድንጋራው እንድንካፈለው የሰጠን የፈቀደልን እግዚአብሔር ነው። ቅዱስ ጴጥሮስም በመልእክቱ ላይ ይጠቅሰዋል። ስለዚህ ቅድስና ከእግዚአብሔር ነው የሚገኘው፣ የሚሰጠው ከእግዚአብሔር ነው። ግን ያን ቅድስና ለማግኘት ደግሞ ሰዎች የራሳቸውን ድርሻ ያደርጋሉ። ስለዚህ ለቅድስና የበቁ ሰዎች ቅዱስ፣ ቅድስት፣ ቅዱሳን፣ ቅዱሳት የሚል ቅጽል ይሰጣቸዋል። ለምሳሌ ቅድስት ድንግል ማርያም ብለን እንቀጽላለን። እመቤታችን፣ ቅዱስ ክርስቶስ ሰምራ፣ ቅዱስ አቡነ ተክለ ሃይማኖት፣ ቅዱስ አቡነ አረጋዊ፣ ቅዱስ ጊዮርጊስ እንላለን። ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ እንዲሁም ደግሞ ቅዱሳት አንስት እያል ቅድስና ለተሰጣቸው ለቅድስና ለበቁ አባቶች እናቶች ቤተክርስቲያን ይህን ቅጽል ትሰጣለች። ስለዚህ የቅድስና መነሻው እግዚአብሔር ነው፣ ሰጪው እግዚአብሔር ነው። እኛ ደግሞ የዛ ቅድስና ተካፋዮች ነን። ይህን ደግሞ በፈቃዱ እንደውም በቅዳሴያችን ላይ ይላል ወለ ቅዱሳን ረሰሙ ቅዱሳን በቅድስናው ይላል። ራሱ በፈቃዱ ቅዱሳንን ቅዱሳን አደረጋቸው ብሎ በቅዳሴያችን ላይ በሚያስገርም አገላለጽ ይገልጸዋል። ስለዚህ ቅድስና መነሻው እግዚአብሔር ነው። ነገር ግን ሰው የእግዚአብሔር በምሳሌው በአርአያው የፈጠረው የበኩር ልጁ ስለሆነ ያላካፈለው ነገር የለም። ካካፈለው ነገር አንዱ ቅድስና ነው።
በጣም እናመሰግናለን አባታችን። እንግዲህ ሁሌ ቅዱሳንን ስናነሳ ከቅዱሳን ጋር እያይዘን የምናነሳው መጽሐፍ ቢኖር ስንክሳር ነው እና ለምዕመናኑ ስንክሳር ምን እንደሆነና ስንክሳር ላይ የተጻፉ ቅዱሳኖች በዛ መጽሐፍ ላይ ካልተጻፉ ቅዱስነታቸው እንዴት ይገለጻል? ያን ቢያብራሩልን። ስንክሳር ማለት እንግዲህ ይሄ እዚህ ላይ የምናየው ይሄ ስንክሳር መጽሐፈ ስንክሳር ይባላል። ያው ቋንቋው የኛ አይደለም፣ ከውጭ የመጣው ስንክሳር ሲናክስር የሚሉት። ስንክሳር ማለት የቅዱሳን ታሪክ ስብስብ ማለት ነው እስትጉቡ እና በእኛ ገድል የምንለው የአንድን ቅዱስ የአንድን ቅድስት ወይ የብዙ ቅዱሳንን ታሪክ የሚተርክ ለምሳሌ ብዙ ሲሆን ገድለ ሐዋርያት፣ ገድለ ሰማዕታት፣ ገድለ ጻድቃን እየተባለ በጅምላ ይጠራል። በግል ደግሞ ሲሆን ገድለ ተክለ ሃይማኖት፣ ገድለ ገብረ መንፈስ ቅዱስ፣ ገድለ ክርስቶስ ሰምራ፣ ገድለ ሁለተ ጴጥሮስ እየተባለ ይጠራል። የእነኚህ ስብስብ መጽሐፈ ስንክሳር ይባላል። እንግዲህ በቤተ ክርስቲያን ሁለት አይነት የቅዱሳንን ታሪክ የሚተርኩ መጽሐፍት አሉ። አንደኛው በጋራ በስብስብ በየቀኑ የምናነበው የ365 ቀናት የቅዱሳን ታሪክ ያለበት መጽሐፈ ስንክሳር ነው። በሌላ በኩል ደግሞ የእያንዳንዱ ቅዱስ የሕይወቱ ታሪክ ገድሉ በየበዓሉ ወይም በዛው ያለበት በተጋደለበት ገዳም ደብር ይነበባል፣ ይተረጎማል። ስለዚህ ስንክሳር በብዛት የሚያተኩረው በእኛ ሀገር ላይ በውጮቹ ቅዱሳን ላይ ነው። ለምን? የእኛ ሀገር ቅዱሳን ራሳቸው ሙሉ ገድል ስላላቸው በመጠኑ ይጠቅሳቸዋል እንጂ ሙሉ ታሪካቸውን አይገልጽም በስንክሳር ላይ። ነገር ግን መጽሐፈ ስንክሳር ከሐዋርያት ጀምሮ ከነቢያት ጀምሮ ቅዱሳን ሰማዕታት ጀምሮ እስከ ትልልቆቹ አባቶች ድረስ እናቶች ድረስ ያሉትን ባረፉበት በተለይ ያረፉበትን ዕለት ሰማዕት የሆኑበትን ዕለት አንዳንድም የተወለዱበትን ዕለት በመዘከር ለአንዳንዶቹ ሰፋ ያለ ታሪክ እንደ ታሪካቸው፣ ለአንዳንዶቹ ደግሞ በዛት ዕለት አረፈ ገሌ፣ በዚህ ቀን ገሌ የሚባለው ቅዱስ ገሌት የምትባለው ቅድስት አረፈች ሰማዕት ሆነች እያለ ባጭሩ ይገልጽና ከዛ አርኬም ይባላል በግጥም መልክ ሰላም ለእገሌ እያለ መጨረሻው ላይ የምስጋና ሰላምታ ለቅድስቷ ለቅዱሱ ያቀርባል። ስለዚህ የቤተ ክርስቲያን ይሄ በየቀኑ ጧት ከኪዳን አገልግሎት በኋላ የመጨረሻው የሚነበበው መጽሐፈ ስንክሳር ነው። በትልልቆቹ ገዳማት እንደ ደብረ ሊባኖስ ባሉት ይነበባል። በሌሎቹ ደግሞ እንደዚህ በተለያየ ጊዜ ይነበባል። ስለዚህ ስንክሳር ማለት የቅዱሳን ታሪክ ስብስብ ማለት ነው። የገድላት ስብስብ ማለት ነው። በጣም እናመሰግናለን አባታችን። ወደ ቀጣዩ ጥያቄ ስንሄድ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በጣም ከሁሉ አብልጠን የቅዱሳን ቅድስት ብለን የምንጠራት የእመቤታችን የቅድስት ድንግል ማርያም ቅድስና ከሌሎች ቅድስና በምን ይለያል? እመቤታችን እንግዲህ እንደማንኛችንም ሰው ናት። አሁን አንዳንዶች ከሰማይ ወረደች የሚሉ አሉ፣ ከሰው ላይ የታርገው ወደ መላእክት ደረጃ የሚያወጧት አሉ። ያ ስህተት ነው። ያ የኛን መዳን ከንቱ የሚያደርግ ነው። ከኛው ወገን የተወለደችው ለኛው የመዳን ምክንያት ሆነች የሚለው ነው ትልቁ የመዳን ትምህርት። ስለዚህ እመቤታችን ከቅድስት ሐና ከቅዱስ ኢያቄም በሕግ በሆነ ጋብቻ ሩካቤ የተገኘች እግዚአብሔር ደግሞ ለእናትነት ለዚህ ትልቅ ማዕረግ የመረጣት ያጫት እናት ናት። ስለዚህ እንደማንኛውም ሰው ናት። ነገር ግን ምንድነው የሚለያት ስንል የአምላክ እናት መሆን ነው። የአምላክ እናት መሆን አምላክን መጽነስ፣ ለዛም በድንግልና መውለድ፣ እንደማንኛውም ሕፃን ተንከባክቦ መግቦ አጥብቶ አቅፎ ሕፃናት የሚደረግላቸውን ሁሉ አድርጎ ማሳደግ። ይሄ እንግዲህ በጣም የሚያስገርም ጸጋ ነው እና የእመቤታችን ቅድስና ከሌሎቹ ቅዱሳን የሚለየው አንደኛ የአምላክ እናት በመሆኗ፣ ሁለተኛ በዓለም ታሪክ ሆኖ በማያውቅ ደረጃ በድንግልና ጸንሳ በድንግልና በመውለዷ፣ ሶስተኛ ደግሞ ሌሎች ቅዱሳን ምንም ቅዱሳን ቢባሉም ብዙ ትልልቅ ስራ ቢሰሩም ብዙ ተጋድሎ ይፈጽሙ፣ ነገር ግን
በህይወታቸው ጉድለት ይገኝባቸዋል። ሰዎች እንደመሆናቸው በተግባር ባይበድሉ በመናገር ሊበድሉ ይችላሉ። በመናገር ባይበድሉ በማሰብ ሊበድሉ ይችላሉ። በአንዳንድ በህይወት አጋጣሚያቸው ከነቢያት ጀምሮ ስናይ እመቤታችን ግን በጸሎታችንም እንደምንለው ድንግል በህሊናኪ ወድንግል በስጋኪ ነው የምንላት። በሐሳብም በተግባርም በስጋም በመንፈስም በሁሉም ድንግል ናት ብለን ድንግል በክሌ በሁለት ወገን ድንግል የሆነች ነው የምንላት። ስለዚህ እመቤታችን ስትገለጽ መልዕልተ ፍጡራን በትሕተ ፈጣሪ የተባለች ነው። ምን ማለት ነው? ከፍጡራን በላይ ከፈጣሪ በታች የሆነች ከቅዱሳን ሁሉ በላይ የሆነች ማለት ነው። እና በዚህ እመቤታችን ከሌሎቹ ትለያለች። ያው ቅጽሏም ቅድስት ድንግል ወላዲተ አምላክ እመብርሃን እመአምላክ ቤዛዊተ ዓለም የመሳሰሉት ሁሉ ብዙ የሚያስደንቁ ቅጽሎች አሏት። ነገር ግን ያው የቅዱሳን የራሳቸው መመኪያቸው ነች፣ ምሳሌያቸው ነች። እንደሷ ባይሆንም እንኳን ግን ወደ እሷ ለመጠጋት እሷን ምሳሌ አድርገው ብዙዎቹ እመቤታችን ምሳሌ አድርገው ለቅድስና በቅተውባታል። ስለዚህ ከአምላክ በታች ከፍጡራን በላይ በመሆኗ እመቤታችን ከሌሎቹ ቅዱሳን ይለያል። በጣም እናመሰግናለን አባታችን። የእመቤታችን ቅድስና ስናነሳ በአንድ ቪዲዮ ብቻ የሚያልቅ ነገር ስላልሆነ ወደሚቀጥለው ጥያቄያችን እንሄዳለን። የሚቀጥለው ጥያቄያችን የሚሆነው አንድ ሰው ቅዱስ ለመባል የሚያስፈልጉት መሰረታዊ ነገሮች ምንድን ናቸው? ጥሩ ነው። እንግዲህ ቅዱስ የሚለው ቃል በመሰረቱ በክርስትና በተለይ በአዲስ ኪዳን ቅድም እንዳልኩት ጌታ ራሱ ነው እኔ ቅዱስ ነኝ እናንተም ቅዱሳን ሁኑ ብሎ ቅድስናን ያካፈለን እሱ ነው። በብሉይ ኪዳን ቅዱስ መሆን ከባድ ነው። ያው ቅዱሳን የሚባሉ አሉ፣ ግን ያ ቅድስናቸው ወደ ሲኦል ከመግባት አያድናቸው፣ የገነትን በር አይከፍትላቸው። ነገር ግን በሲኦል ያለው መከራ እንዳያገኛቸው ያው ይጋርድላቸዋል የሰሩት መልካም ስራ። በአዲስ ኪዳን ግን ያ የሰው ልጅ የውርስ ኃጢአት ስለተደመሰሰ ቅዱስ ጳውሎስ እንደውም በስፋት በመልእክቱ ላይ ምዕመናን ቅዱሳን እያለ ነው የሚጠራቸው። ስለዚህ ዛሬ በአዲስ ኪዳን ሁላችንም ቅዱሳን ነን። ነገር ግን ያ ማለት ሁላችንም እንደነ ተክለ ሃይማኖት እንደነ አቡነ አረጋዊ ነን ማለት አይደለም። በክርስቶስ ሁላችንም ተቀድሰናል፣ ቅዱሳን እንባላለን። በአንጻሩ ደግሞ ክርስቶስን መስለው ክርስቶስን ተከትለው እንደሱ መከራ የተቀበሉ መስቀል የተሸከሙ የታሰሩ የተገረፉ የታረዱ የተሰደዱ ቅዱሳን ሰማዕታት ጻድቃን የምንላቸው በዋሻ በፍርክታ በጥሻ በረሃብ በጥማት መከራ የተቀበሉት ደግሞ በተለየ ሁኔታ ቅዱሳን ይባላሉ። ያ ምን ማለት ነው? ከራሳቸው አልፎ ሌላ የሚጠቅም ጸጋ ያላቸው ድውያንን የሚፈውሱ ሙታንን የሚያስነሱ የልብሳቸው ጫፍ እንደነ ቅዱስ ጳውሎስ ጥላቸው እንደነ ቅዱስ ጴጥሮስ የሚፈውስ የደከሙበት የጸለዩበት መስዋዕት ሰማዕትነት የተቀበሉበት ቦታ ብዙ ድንቅ ስራ የሚታይበት ሁማን የሚፈወሱበት እንደዚያም በገዳማቱ ጸበሉ ቢፈልቅበት ድውያን የሚፈወሱበት እና ከእግዚአብሔርም የምህረት ቃል ኪዳን እንደነ አብርሃም ለትልልቆቹ አባቶች በእነሱ ጸሎት ያመነውን የተማጸነውን በቦታቸው ደጅ የጸናውን እግዚአብሔር ምህረት እንደሚሰጠው ቃል የገባላቸው እነዚህ ደግሞ በተለይ ቅዱሳን ይባላሉ። ነገር ግን በአዲስ ኪዳን በክርስቶስ ያመነ የተጠመቀ ሁሉ ቅዱስ ነው፣ ቅጽሉም ቅዱስ ነው። በጋራ ስንጠራ ቅዱሳን ነው ተብለን የምንጠራው በጠቅላላ ምዕመናን ካህናት። ነገር ግን እነዚህ ቅዱሳን እንዳልኩት ህይወታቸውን በተለየ ሁኔታ ከዓለም ለይተው ለእግዚአብሔር ሰጥተው ረሃቡን፣ ጥማቱን፣ ስደቱን፣ ወርዛቱን፣ ሰይፉን፣ በእሳት መቃጠሉን፣ ባላያን ነገስታት ፊት ስለ ክርስቶስ መመስከርን ይህን ሁሉ በማድረጋቸው የተለየ ቅድስና ማዕረግ ተሰጥቷቸዋል። ሰማያዊ አክሊል ተቀዳጅተዋል እና ጸሎታቸው፣ ምልጃቸው፣ በረከታቸው ሰውን ሁሉ የሚረዳ ሆኗል። ስለዚህ ቅድስናን በዚህ መልክ በሁለት ክፍል እናየዋለን። አጠቃላይ ቅድስና ለክርስቲያኖች ከዛሬው በተለየ ሁኔታ ለደከሙት የሚሰጥ ማለት ነው። እናመሰግናለን አባታችን። ወደሚቀጥለው ጥያቄ ስንሄድ
አንድ ሰው ቅዱስ ብሎ የማወጅ የመጨረሻው ስልጣን ያለው ማን ነው? በጣም ጥሩ ነው። በእኛ ቤተክርስቲያን ያው የመጨረሻው መዋቅር ቅዱስ ሲኖዶስ ነው። ስለዚህ ቅዱስ ሲኖዶስ በሌሎችም አብያተ ክርስቲያን በጥንታውያኑ ያለ ነው። ቅዱስ ሲኖዶስ ነው የመጨረሻውን የቅድስና ማዕረግ የሚሰጠው እና ለምሳሌ አሁን በቅርብ የድሮውን ባንሄድ አሁን በቅርቡ ብፁዕ ወቅዱስ አቡነ ጴጥሮስ ሰማዕቱ እና እንዲሁም ደግሞ ብፁዕ አቡነ ሚካኤል እነዚህ በኢጣሊያ ወረራ ጊዜ ስለ ሀገራቸው ስለ ሃይማኖታቸው መስክረው ሕዝባቸውን በባርነት እንዳይገዛ ሃይማኖቱን እንዳይለውጥ ታሪኩን እንዳይለውጥ አስተምረው አውግዘው ከኢጣሊያ መንግስት ብዙ እጅ መንሻ ብዙ ስጦታ ብዙ መደለያ ቢቀርብላቸው ያ ጊዜያዊ መሆኑን ተረድተው ለካቶሊካዊት የኢጣሊያ መንግስት አንገዛም በማለታቸው ህዝቡም እንዳይገዛ በመቀስቀሳቸው በሰማዕትነት ያው በጥይት ተደብድበው በአደባባይ ሰማዕታት ሆነዋል። በዚህ ምክንያት ቅዱስ ሲኖዶስ ከተወሰኑ ዓመታት በፊት በኢትዮጵያ ቤተክርስቲያን የቅድስና ማዕረግ ሰጥቷቸዋል። በተለይ አቡነ ጴጥሮስ አሁን የመቶ ዓመት በዚህ 100 ዓመት ሰማዕተ ጽድቅ የእውነት ምስክር ተብለው የቅድስና ማዕረግ አግኝተዋል። በተወለዱበት በሰላሌ ቤተክርስቲያን ተሰርቶላቸዋል፣ ጽላት ተቀርጾላቸዋል። እኛም እንደውም ቤተክርስቲያኑ ሲሰራ ከዚህ ከአትላንታ የገንዘብ አስተዋጽኦ አድርገናል፣ በረከት ደርሶናል። ስለዚህ ቅድስና በዚህ መልክ ነው የሚሰጠው። ለሰሩ እውነተኛ ምስክርነት ለመሰከሩ በቅዱስ ሲኖዶስ ተጠንቶ ተወስኖ የሚታወጅ ነው እንጂ ማንም ሰው ተነስቶ ገሌ ቅዱስ ነው አይልም። በዚህ መልክ ነው ቅድስና የሚሰጠው። ያ በሌሎችም አብያተ ክርስቲያን የዚሁ አይነት አሰራር አላቸው በጥንቶቹ ቤተክርስቲያኖች። እናመሰግናለን አባታችን። እዚህ ላይ እንዳለ አንድ ጥያቄ አለኝ። ምን አይነት ማስረጃ ያስፈልጋል? ቤተክርስቲያን የተመዘገቡ ተአምራትን ትመርጣለች ወይስ በምዕመናን ዘንድ ባለው የቃል ምስክርነት ላይ የተመሰረተ ነው የሚሆነው? ዋናው ምንድነው? አንድ ሰው ቅዱስ ለመባል አሁን ቅድም እንዳልኩት ለምሳሌ አቡነ ጴጥሮስን ብንወስድ ምንድነው ለቅድስና ያበቃቸው ሲባል ግልጽ የሆነ ታሪክ አላቸው። ያው ምንድነው? አንደኛ በዛ ዘመን የነበሩ እሳቸው ጓደኞች ለዘመኑ ላለው መንግስት ያው ተስማሚና ተባባሪ በመሆን ከሞት የተረፉ አሉ። ያው በሆነው ጊዜ በጊዜው አልፈዋል፣ ግን ቅዱሳን አልተባሉ። አቡነ ጴጥሮስ ግን አቡነ ሚካኤልም እንዲሁ በጎሬ ሁለቱ ግን መደለያውም ቢቀርብላቸው ማስፈራሪያውም ቢቀርብባቸው ሁሉም ነገር ቢሆን ሀገራችንን ሃይማኖታችንን አንክድም አንለውጥም በማለታቸው እንደ ወንጀለኛ ተደብድበው በሰማዕትነት ሞቱ። ይሄ ምስክርነት ነው በቃ ራሱ። ምክንያቱም እነ እስጢፋኖስ ቅዱስ የተባሉት በአደባባይ መስክረው በድንጋይ ተቀጥቅጠው ስለሞቱ ነው። እና አቡነ ጴጥሮስ ደግሞ ከዛ በከፋ በመትረየስ ተቀጥቅጠው ነው የሞቱት። እና ራሱ ያተግባራቸው በቀጥታ ለቅድስና ያበቃቸዋል። በሌላ በኩል ደግሞ እንግዲህ በየዋሻ በየፍርክታው የሚጸልዩ የሚጾሙ ብዙ አባቶች አሉ። በቅርብ ጊዜ ሁሉ አሁን በአሰቦት አቡነ ሳሙኤል ገዳም የተሰወሩ አሉ። በዚህ በቅርብ ጊዜ ውስጥ በ50 ጊዜ ዓመት ውስጥ እስካሁንም አሉ። ዛሬ ታይተው ነገ የሚሰወሩ የበቁ ቅዱሳን አሉ ዛሬ። እና እንደነኛ አይነቶቹ ደግሞ በሕይወት እያሉ የሰሩት ድንቅ ስራ፣ ያስተማሩት ትምህርት፣ ያጠመቁት እንደገና ደግሞ የሰጡት ፈውስ፣ የሰሯቸው ልዩ ልዩ ገቢራተ ተአምራት እነኛ ተቆጥረው ታይተው ተመስክረው ለቅድስና ይበቃል ተብሎ በቅዱስ ሲኖዶስ ይወሰንና ቅዱስ ይባላል። ጽላት ይቀረጽለታል፣ ቤተክርስቲያን ይታነጽለታል፣ ገድል ይጻፍለታል። ከዛ በኋላ ያ ሰው ቅዱስ ነው። ለምሳሌ አሁን በሊቢያ ባለፈው በቅርቡ ያረፉ ሰማዕታት የግብጽ፣ የኢትዮጵያ፣ የሌላም የአፍሪካ ሀገር አለ፣ የኤርትራም ወገኖች አሉ። እነሱ አሁን በእስልምና አክራሪዎች የታረዱት እና ሃይማኖታቸውን ክደው
ነፍሳቸው ማትረፍ ይችሉ ነበር በስጋ። ነገር ግን ሁሉም አንክድም ብለው ተበርክከው እንደነ እስጢፋኖስ አንገታቸውን በሰይፍ ተቀሉ። አሁን የግብጽ ቤተክርስቲያን ለ21ዱ ሰማዕታቷ ቅድስና ሰጥታ ቤተክርስቲያን ሰርታ ስዕላቸውን ገድላቸውን ሁሉ ነገር አዘጋጅታ በዓል እያከበረችላቸው ነው። የኛ እንግዲህ ወደፊት ቅዱስ ሲኖዶሱ ያደርጋል ብለን እናስባለን። አሁን እነኚህ ወጣቶች ናቸው፣ ለስራ የሚሄዱ ናቸው፣ ኑሮ የሚፈልጉ ናቸው። አሁን ከነኚህ በህይወታቸው ታምራት ሲሰሩ አንዳንድ ነገር ሲያደርጉ ምልክት አይፈልግም። ለመጨረሻ ጊዜ ያደረጉት ያ ምስክርነትና ሰማዕትነት በቀጥታ ለቅድስና ያበቃቸዋል። እንኳን እነሱ አይደሉም በዛ አጋጣሚ እነሱን ጽናት አይቶ አንድ ሌላ አማኝ የሆነ ያንን ሰማዕትነት ቢቀበል ወዲያው ቅዱስ ነው የሚሆነው፣ ቀጥታ ያለምንም መረጃ ያለምንም ሌላ ተጨማሪ ነገር። ስለዚህ አንድ እንደዚህ አይነቶች በአንድ ተግባራቸው ለቅድስና የሚበቁ አሉ። በህይወት ጉዟቸው ደግሞ ጾማቸው፣ ጸሎታቸው፣ ፈውሳቸው፣ ማስተማራቸው ያ የህይወት ጉዟቸው ተገምግሞ ሲኖዶሱ ሲያምንበት ቅዱሳን የሚላቸው አሉ። ዋናው ግን የመጨረሻው ቅድስና የሚሰጠው በእግዚአብሔር ነው እና የመጨረሻው አጽዳቂው እሱ ነው። በጣም ግሩም ነው። እዚህ ላይ እንዳሉ አንድ ሰው በህይወት እያለ የተለያዩ ታምራቶችን ቢያሳይ ከመሞቱ በፊት ቅዱስ ነው ልንለው እንችላለን? በመሰረቱ ቅድስና የሚሰጠው ከሞት በኋላ ነው። ምክንያቱም ሰው በህይወት እያለ አሁን ዛሬ በጎ ስራ ይሰራ ታይቶ ቅዱስ ይባል ነገ ተለውጦ ሃይማኖቱን እስከ መካድ ሊደርስ አይታወቅም። እስከ መጨረሻው ህቅታ መቆየት አለበት። እንደውም በዮሐንስ በራእዩ ይላል እስከ ሞት ድረስ ወኩን መሐይር መስከለ ሞት ይላል። እስከ ሞት ድረስ የታመንኩ ይሁን ይልና ከዛ በኋላ ወሁ በቃ አክሊለ ህይወት እስከ ሞት ከታመንክ የህይወት አክሊል ይሰጣል ይላል። የመጨረሻው የህይወት ጳውሎስም እኮ ይላል አሁን ሩጫዬን ጨረስኩ ገድሌን ፈጸምኩ ሃይማኖቴን ጠበቅኩ እንግዲህ ወዲህ የጽድቅ አክሊል ይጠብቀኛል የሚለው የጽድቅ አክሊል የሚገኘው ልክ እንደ በሩጫው ምሳሌ ሰውን በሩጫው ከሲመስል ዝም ብሎ አይደለም። ያን ጊዜ በማራቶን በኦሎምፒክ የተለመደ ነው። በግሪክ በሮማውያን ያየውን በወቅቱ ህዝቡ የሚያውቀውን ነው ምሳሌ ያደረገው እና አንተ ሩጫ ስለጀመርክ የመጨረሻውን ሜዳሊያ ወይም ሽልማት አታገኝም። ያው እንደ ቅጠል ነገር ነው የሚያደርጉላቸው የድል ማድረግ ምልክት እና ያ ማለት ያችን ፊኒሺንግ ላይ ማለፍ አለብህ እሱን ለማግኘት። እሱን ካላለፍ ከዚች ጋር ደርሰህ ጋር አታገኝም፣ አንደኛ ልትሆን አትችልም። ስለዚህ ምንድነው ዋናው የክርስትናን ጉዞ እስከ ሞት ድረስ መታመን ነው እና ያ በህይወቱ ብዙ ነገር የሚያደርገው ሰው ተለውጦ ክፉ የሚያደርግ ሊሆን ይችላል። ስለዚህ የሆነው ምንድነው እስከ ሞት ድረስ ሩጫውን ጨርሶ ገድሉን ፈጽሞ ሃይማኖቱን ጠብቆ አሟሟቱ በሰላም ሊሆን ይችላል፣ በእረፍት በሰማዕትነት ሊሆን ይችላል። እሱ እግዚአብሔር እንደፈቀደለት ነው። ነገር ግን ያን ሲጨርስ ከእግዚአብሔር የሕይወት አክሊል ይቀዳጃል። ቅድስና የሚረጋገጠው እዛ ላይ ነው። እዛ ካልደረሰ ግን ያ ሰው ወደ ክህደትም የሚሄድ እድል አለው ሰው ስለሆነ። ስለዚህ እስከ መጨረሻው መቆየት ከሞት በኋላ እንደውም ቅዱሳን ደግሞ ራሳቸው በሕይወት እያሉ ቅዱሳን ሊባሉ አይፈልጉም። እንደና አቡነ ተክለ ሃይማኖት ገድል ስናይ አንዳንድ ተአምራት ይሰሩ ነው ሲታወቅባቸው ተነስተው ይጠፋሉ። ከዛ ገዳም ይጠፉና ሌላ ገዳም ሄደው ገና ጀማሪ ወይ እረኛ ወይ ምናምን የከብቶች ፍግና የሚጠርጉ ይሆናሉ። ከአዲስ የመጡ እንደዛ አድርገው ከስር ጀምረው እየደከሙ ተራሰው መስለው ይኖሩና ደግሞ ድንገት እግዚአብሔር ይገልጽባቸዋል በተአምራት። ያን ጊዜ ደግሞ ጠፍተው ይሄዳሉ፣ ውዳሴ ከንቱ እንዳይሆንባቸው እና እነሱ የጽድቅ አክሊል ያገኙት መጨረሻ ላይ ጨርሰው ቃል ኪዳን የሚባል የሚሰጣቸው በሞታቸው አፋፍ ላይ ነው። ስለዚህ ቅድስና የሚሰጠው ከሞት በኋላ ነው። ቅዱሳንም በሕይወት እያሉ ቅዱስ መባል አይፈልጉም፣ ውዳሴ ከንቱ ስለማይፈልጉ። በጣም አሪፍ ነው አባታችን፣ በጣም እናመሰግናለን። በዚህ ላይ እንዳለን ደግሞ እንዴት ነው ቅዱሳን ህይወታቸው ከተፈጸመ በኋላ ምን አይነት ሪሌሽንሺፕ ነው የሚኖራቸው ከምዕመናን ጋር? አዎ እሱ ጥሩ ጥያቄ ነው። አሁን እንግዲህ ምንድነው የቅድስና ትርጉሙ ምንድነው? ዋናው ነገር የቅድስና ትርጉሙ በዛኛው ህይወት ውስጥ ልክ በመላእክት ሆኖ
እግዚአብሔርን እያገለገሉ በጸሎት በምልጃ በምድር ላይ ያሉትን መርዳት መቻል ነው መጨረሻው ግቡ። ስለዚህ የማን የምናየው በእነ አብርሃም ነው። ሉቃስ ላይ የተጠቀሰው አብርሃምና ላዛር የሚባለው በሲኦልና በገነት ሆነው የተወያዩት ውይይት አለ እና ቅዱሳን በሰማያዊ ሕይወት ሆነው ጌታ እንዳለው እንደ መላእክት ናቸው ይላል ማቴዎስ 22 ላይ። ሰዎች ከሞቱ በኋላ እንደ መላእክት ናቸው ይላል። መላእክትን የምናውቃቸው ለሰዎች ሲጸልዩ መጽሐፍ ቅዱስ እናያለን። ወደ ሰዎች ሲላኩ እናያለን። እግዚአብሔርን መልእክት ለሰው ሲያደርሱ እናያለን እና ልክ ቅዱሳንም እንደ መላእክት ስለሚሆኑ በሰማያዊ ሕይወት ሆነው በምድር ላይ ላለነው ይጸልያሉ፣ ይማልዳሉ። እነሱ ያገኙትን ጽናት እኛም አግኝተን ለነሱ ቅድስና እንድንበቃ ለነሱ ክብር እንድንበቃ የነሱን አክብር እንድንቀዳጅ ይጸልዩልናል። ይህ አንዱ ነው። በአንጻሩ ደግሞ ግፍ እየሰሩ እነሱንም ጭምር በሰማዕትነት የገደሉት በምድር ላይ ያሉት ወደ ንስሐ እንዲመለሱ እንዲደርሱ ይጸልያሉ። ካልተመለሱ ደግሞ እንዲቀጣቸው ይጸልያሉ። ብዙ ሕይወት እንዳያጠፉ በሄኖክ ላይም አለ፣ በዮሐንስ ራእይ ላይም አለ። የቅዱሳን ነፍሳት ወደ እግዚአብሔር ይጮሃሉ። ስለዚህ ዋናው ለማስቀጣት የሚሆን ዋጋ ለማሰጠት የሚያስችል ጸሎት አላቸው በመንፈሳዊ ሕይወታቸው። አለበዛ ከሞቱ በኋላ ይህን ካላረጉ ድካማቸው ከንቱ ነው። ስለዚህ እግዚአብሔርም ለሙሴ ምንድን ነው የሚለው? እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለው እና ቅዱስ ጳውሎስ ይገልጸዋል። የሕያዋን ጌታ ራሱ ይገልጸዋል። የሕያዋን አምላክ እንጂ የሙታን አምላክ አይደለም ይላል። አሁን ጌታ ሲናገር ለሙሴ አብርሃም ሞቷል፣ ይስሐቅ ሞቷል፣ ያዕቆብ ሞቷል። ስለዚህ የሚመካባቸው ቅዱሳን ሕያዋን ስለሆኑ ነው እና እግዚአብሔር የሕያዋን ቅዱሳን አምላክ ነው። ቅዱሳን ከሞቱ በኋላ ከንቱ አይደሉም። ስለዚህ በሰማያት ሆነው ዋጋ ያሰጣሉ። እንዲሁም ደግሞ በአንጻሩ የማይመለሱት ደግሞ ሌሎቹን እንደነሱ እያሰቃዩ እንዳይኖሩ እንዲቀጥሉ ያደርጋሉ። ይህ መጽሐፍ ቅዱስ ያለ ነው። ስለዚህ የጸሎት ኃይል አላቸው፣ ከኛ ጋር ግንኙነት አላቸው። እኛ እነሱን ምሳሌ እናደርጋለን፣ ገድላቸውን እያነበብን ታሪካቸውን እያነበብን በጸሎታቸው በምልጃቸው የተማጸን እነሱ የደረሱበት ለመድረስ እንደክማለን። እነሱ ደግሞ እኛን እርዳቸው፣ አግዛቸው፣ ለኛ የሰጠውን ጸጋ ኃይል ጽናት ስጣቸው እያሉ ይማልዳሉ። ስለዚህ እኛም ተራኪን ደርሶ እስክንሄድ በመንፈስ ከነሱ ጋር እንገናኛለን። ስለዚህ በቤተክርስቲያን ቅዱሳን በጸሎታችን ጊዜ የምናስባቸው በማህሌት ሆነ በቅዳሴ ሆነ እንደ ስንክሳር ጽፈን በየቀኑ እያነበብ ገድላቸውን እያነበብ እየተረጎም የምናስባቸው እነሱ በመንፈስ እኛ በስጋ ሆነ በሁለቱ ዓለማት እንገናኛለን። መጨረሻ ላይ ግን በዛኛው ዓለም በአንድነት በህብረት ሆነን እንኖራለን ብለን ስለምናምን ነው። ይሄ ነው ቅዱሳንና የኛ ግንኙነት። በጣም በሚገርም ሁኔታ ነው የገለጹልን። ስናጠቃልለው ይሄን ኢንተርቪው እንዴት ነው አንድ ሰው የራሱን የሚወደውን ቅዱስ የሚመርጠው ወይ እና ደግሞ ከዛ ቅዱስም እንዴት መማር ይችላል? በህይወቱ ዴይ ቱ ዴይ በሚያሳልፈው አኗኗር ላይ እንዴት ያንን ኢምፕሊመንት ማድረግ ይችላል? ጥሩ ነው። እንግዲህ አሁን በሌሎቹ እንደ ካቶሊክ ምናምን እያንዳንዱ እንደ ፓትሮን ነገር አላቸው። ያው ምንድነው የሚሉት ምሳሌ አሁን እንደ ስራው ጠባይ አሁን ለምሳሌ አሳ ለሚያጠምዱ ሰዎች አሁን ቅዱስ ጴጥሮስ የነሱ ጠባቂ አይነት አድርገው ለምሳሌ ለግንበኞች ለአናጺዎች ቅዱስ ዮሴፍ ለምሳሌ እሱን ስለነበረ ስራው እንደ ስራው አድርገው ያንን ይሰጣሉ። በእኛ እንደዛ የተለመደ አይደለም በኦርቶዶክሱ። ነገር ግን እኔ ለምሳሌ አሁን ደብረ ሊባኖስ ስላደኩ የመጀመሪያው የማውቀው ጻድቅ ተክለ ሃይማኖትን ነው። የማውቀው ገብረ ተክለ ሃይማኖትን ነው። ስለዚህ ሁል ጊዜ በአይምሮ የሚመጡት ባስበ ቅዱሳን ደረጃ ሌሎችን ቅዱሳን ባውቃቸውም ባከብራቸውም ገድላቸውን ባነብም ተክለ ሃይማኖት ናቸው። እንደዚሁ ማለት ነው። ለምሳሌ ዝቋላ ያደገ ቢኖር አቡነ ገብረ መንፈስ ቅዱስ ናቸው። ሐይቅ ያደገ ኖረ ቢኖር አቡነ ኢየሱስ ሞዓ ናቸው። ጋስጫ ያደገ ቢኖር አባ ጊዮርጊስ ዘጋስጫ ናቸው። ደብረ ዳሞ ኖረ ቢኖር አቡነ አረጋዊ እንደዛ ማለት ነው። ስለዚህ እያንዳንዱ ሰው በአንዳንድ ምልክቶች ክፍሌ ይሄ ነው የሚልም ማለት ለምሳሌ አሁን
አንድ ሰው ታሞ ደብረ ሲፈወስ በቃ ተክለ ሃይማኖት ክፍሌ ናቸው ይላል። ራስ እንደ ፓትርያርክ ያደርጋቸዋል ማለት ነው። ከዛ ውጭ ግን እንደ ካቶሊኮቹ እንዳልኩት እንደየማያቸው እንደየኖሩበት ወስደን የዚህ ጠባቂ ብለን አንሰጥም በእኛ ቤተክርስቲያን እና የራሱ ምርጫ ነው። ግን ዋናው ይሄ እንደመቅረቡ እንዳጋጣሚ ሆኖ በሙሉ ቅዱሳን ግን የሁላችን ጠባቂዎች ናቸው። በሙሉ ቅዱሳን የሁላችን ምሳሌዎች ናቸው። ገድላቸውን ስናነብ ከሁሉም እንማራለን። ደግሞ ጥቅል ሐሳቡ የገድላቱን ስንክሳሩ ብናነበው አንድ ነው። መጨረሻው ዋናው መጨረሻ እግዚአብሔርን ማገልገል፣ ለሱ መታዘዝ፣ ሕይወትን ለሱ መስጠት ነው። መጨረሻው ግን በምንም አቅጣጫ ቢሄድ ዋሻ ውስጥም ቆመው ቢጸልዩ፣ አንገታቸውን ለሰይፍ ቢሰጡ፣ ሰማዕታትም እንደ ሐዋርያት ዞረው ቢያስተምሩ የመጨረሻው ግን እግዚአብሔርን ማገልገል ነው። ስለዚህ ከእያንዳንዱ ቅዱስ እንማራለን። ሁሉም ቅዱስ የኛ ጠባቂ ነው። ሁሉም ቅዱስ ስለኛ ይማልዳል። ወገናዊነት የለም በቅድስና። የአካባቢ ልጅ ነው የኔ የተወለድኩበት የተወለደ ነው የሚል የለም። በዛኛው ህይወት ውስጥ ሰፈር መንደር የለም እና ለሁሉም ለሰው ዘር ሁሉ ነው የሚጸልዩት። ነገር ግን ያው እያንዳንዱ ሰው ባገኘው ፈውስ ወይ ባስተዳደጉ እንደዚህ ባለው አጋጣሚ የሚመርጠው አለ፣ ከቅዱሳንም ከመላእክትም ከነቢያትም ከሐዋርያትም። ስለዚህ የየግላችን ምርጫ ነው እሱ። በጣም ነው የምናመሰግነው አባታችን ለነበረን ቆይታ በጣም ነው የምናመሰግነው። ምዕመናንም ዩቲዩብ ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ እንዲተባበሩን እንጠይቃለን። እናመሰግናለን። ስለዚህ እንዲያቆምክ ጥሩ ጥያቄ ነው ጠየቅከው። አንተም እግዚአብሔር ይባርክህ። እንዳልከውም ደግሞ ያን የሚሰሙ ሁሉ ያው በትምህርቱም ይጠቀማሉ ብለን እናስባለን። በአንጻሩም ደግሞ ያው ትምህርቱም እንዲስፋፋ በማሰራጨት አስተዋጽኦ እንደሚያደርጉ እናምናለን። እግዚአብሔር አምላካችን እንግዲህ ከቅዱሳን ሕይወት፣ ከቅዱሳን ታሪክ፣ ከቅዱሳን ገድላት ተምረን እኛም እሱ እንዳለው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ባለው መሰረት ለቅድስና በቅተን ቅዱስ እግዚአብሔርን መስለን ቅዱሳን አባቶቻችንን ቅዱሳት እናቶቻችንን መስለን ተከትለን ዘላለማዊ መንግስቱን ክብሩን ለመውረስ ያብቃን። ወራጾውን በሰላም ያስፈጽመን። ሁላችን ይባርከን ይባርካችሁ። አሜን።